ሰውየውን አምጥቼዋለሁ አባቴ። ፖይራዝ ካራኤል የሚገርም ስም ነው። እንዲያውም ሙሉ ስሜ አህመድ ፖይራዝ ካራኤል። ባባ የሚሰራበት ታክሲ ብዙዎች ያለበት ባለቤቱ በጣም ተቆጥቶታል። ምን ተፈጥሮ ነው? ከስራ ተባረርክ እንዴ? አይ ምንም ችግር የለውም፣ ግድ የለም፣ ሌላ ታክሲ ያገኛል። ምንም አታስብ። ትላንትና ማታ ህይወቴን አድነህልኛል። ውለታ አለብኝ። ተመልከት እና ደግሞ ስራህንም አታል። ስለዚህ ውለታ ነው ያለብኝ። ኧረ በጭራሽ ምንም ውለታ የለብህም። ከድሮም ማታ ማታ እየነዳው ዞር ዞር እያልኩ የሰው ህይወት አድናለሁ። ለእኔ አዲስ ነገር አይደለም። ንገረኝ እስኪ ስራ ምን ነበር? ማለት ከድሮም የታክሲ ሹፌር ነበርክ? አይ ድሮማ ፖሊስ ነበር። ፖሊስ? እንዴት? ያው በቃ ቀደም ሲል ፖሊስ ነበር። እና ምን ተፈጠረ ታዲያ? ምን ተፈጠረ? ባጭሩ ስሜን አጠፉት። ከዛ ከስራ ያባረሩ እና በቃ የታክሲ ሹፌር ሆኜ እየሰራሁ። እና አሁን ደግሞ በእኛ ምክንያት ታክሲ የለህም ማለት ነው? በዛ መልኩ አታስበው። የማንም ጥፋት አይደለም። አንዳንዴ ነገሮች በመጥፎ ሁኔታ ይሄዳሉ፣ ያጋጥማል። ስማ ልጄ፣ ከዚህ በፊት እኔ በህይወቴ የሰውዳን እንዲህ በቅርበት ሳይ አውቄያለሁ። እኔ ደግሞ አንድ ነገር ልጠይቅህ። እዛ መሃል መግባት አይጠበቅብህም ነበር። ማለቴ ሰውየውን መምታት አይጠበቅብህም ነበር። ለምን አደረግከው? ወጥመድ የሚያዘጋጁ ሰዎች በጣም ያናድዱኛል። ወጥመድ ውስጥ መውደቅ ለወጥመዱ የሆነ ሰው ሲያዘጋጅ ሁሉም ምን ማለት እንደሆነ በደንብ አውቃለሁ። እና ሰውየው እንደዛ ሆኖ ሳየው ይገባኛል። አመሰግናለሁ። አይ አያስፈልግም። አመሰግናለሁ። በቃ ከፈቀዳችሁ ልሂድ። ቁጭ በል። አንድ ሀሳብ ላቅርብልህ። የኔ የግል ሹፌር ትሆናለህ? ምን? በቃ ከዚህ በላይ መጠበቅ ያለብሽ አይመስለኝም። ዛሬ ማየት የምትችይ አይመስለኝም። ግን እባክሽ እንዳረሹ ደውይልኝ። እኛ ስንደውልልሽ ትመጫለሽ። አቤት ሴማ፣ መኪና ማቆሚያው ጋር አመሰግናለሁ። ኦ የገንዘብ ቦርሳዬ። የታክሲ ሹፌሩ ስሙ ማን ነበር? ፓላት ነበር? ፓይራዝ ወይም ብቻ። አይ እንዳልኩ ነው። በጣም ይቅርታ አድርግልኝ። እንዲህ አይነት ነገር በጭራሽ መቀበል አልችልም። ተመልከት፣ ሹፌሬ ውትድርና ሊገባ ነው እና መኪና የሚነዳልኝ ሰው ያስፈልገኛል። ስላቀረብኩልህ ጥያቄ አስብበት። ደግሞ ምንም አታስብ። እንደምታየን የምናስፈራ ሰዎች አይደለንም። እኔ ደግሞ እንደምታየኝ ተራ ነጋዴ ነኝ። አንድ ይቅርታ አድርጉልኝ። ሄሎ፣ አቶ ፖይራዝን ፈልጌ ነበር። አልተሳሳትሽም፣ እኔ ነኝ። ማን ልበል?
አይሴጉል ነኝ የገንዘብ ቦርሳ ያንተ ጋር ነው አስታውስኩሽ አዎ አስታውስኩሽ እሺ ታዲያ ዛሬ መውሰድ እችላለሁ ዛሬ መውሰድ ትችያለሽ ግን ደግሞ መኪና የለኝ እሺ እኔ ያለኝ ችግር የለውም የት ነህ አሁን ካንዲላ አካባቢ የሆነ ቦታ ነኝ እሺ እመጣለሁ እሺ ያው አንድ ስራ አለኝ ይቅርታ አድርግልኝ ሄዳለሁ አስብበት ሐሳቡን ከተቀበልከው በደስታ እንቀበልሃለ አሁን ከማን ጋር እንደነበርኩ ገምት ከማን ጋር ከባህሪ ጋር ኧረ እባክህ አሁን የት ነህ አሁኑኑ ወደዛው መጣለሁ አይ አሁን አልችልም አንድ ስራ አለኝ ማታ አገኝሃለሁ እንኳን ደህና መጣ ደህና ነሽ ግን ደግሞ ደህና ትመስያለሽ አይ ደህና ነኝ መጥፎ ቀን ያሳለፍኩት ለዛ ነው ይኸው ቦርሳሽ ስላስቸገርኩ ይቅርታ እባክህ ሂሳብ አምጣልኝ ምን ነው እንዲህ በችኮላ ልትሄጂ ነው ሌላ ምን ስራ አለኝ ማለት ቦርሳሽን ይዤልሽ መጥቻለሁ እና ደግሞ በሰላም አስረክቤሻለሁ ሌላ ነገር እንኳን ቢቀር ቢያንስ ቡና አትጋብዥኝ ማለት ነው ቡና ለራስ ማዘዝ ትችላለህ ሂሳቡን እኔ እከፍላለሁ አይ እንደውም ሐሳቤን ቀይራለሁ እንደዚህ ነው ይቅርታ ምንድነው እንደዛ የሚሆነው አላውቅም ግን እኔ እንጃ እርዳታ እንደሚሰጥ ሰው ለቡና ከፍለሽልኝ እንድትሄጂ በጭራሽ አልተም ይቅርታ ቆይ ምንድነው የምታወራው ሰማሽን ምን ለገንዘብሽ አትገዢልኝም እያልኩሽ ነው ለራሴ ቡና ራሴ መጥተል ይችላል በጣም አመሰግናለሁ ቆይ እብድና እንዴ ያማሃል ማለት ምን አይነት ነው ፈጣሪ ሁለተኛ ያገናኘን አንድ ነገር ልንገርሽ እውነቱን ለመናገር ጋጥ ወጥ መሆን ብዙ ማትሽ እንደዛ ከሆነ ወደፊት ካንተ ማራለ እዛ ከሆነ ልዩ ቅጣት ይሰጥሻል ስለሱ አጥተስ ልጄ ሰላም ነው አባዬ የት ነህ ምን ነው ልጄ እያለቀስክ ነው እንዴ አባዬ በእናትህ ናልኝ ከዚያ አድነኝ ምን ተፈጥሮ ነው ንገረኝ አያቶቼ ውጭ ሀገር እናቴ ጋር ሊልኩኝ ነው በአሁን የምራቸውን ነው ከአያቴ ጋር እንደሚልኩኝ ሳወሩ ነበር ልጄ የማይሆን ነገር አታውራ ሊሆን አይችልም እብድ ነህ እንዴ ማንም ሰው አንተን የትም አይልክም ትኬት ራሱ ገዝተውልኛል እቃዬ ሻንጣ ውስጥ እያስገቡ ነው አባዬ በእናትህ ናና ከዚህ ነገር ውስጥ አድነኝ እሺ የኔ ልጅ ስማኝ ማንም ሰው የትም አይልክም እሺ ምንም አታስብ ንገረኝ አሁን የት ነው ያለው አባዬ ደግሞ ማንን እያወራህ ነው ሲናን ስማኝ ነግሬሃለሁ እኔ ሳልፈቅድልህ ከዚህ በኋላ ለአባትህ እንዳትደውል ቆይ ለምንድን ነው የማልደውለው አያቴ ምክንያቱም እሱ ይጎዳሃል እና ደግሞ እንደዛ እንዲፈጠር አልፈቅድም አሁንስ ገባህ አያቴ ዘግተህብኝ አትሂድ አያቴ አትሂድ አያቴ አትሂድ አያቴ እባክህን አያቴ አትሂድ አባዬ ሄሎ ሲናን እዚህ አካባቢ ደግሞ ታክሲ የለም እንዴ ምን ተፈጥሮ ነው ልጄ ሌላ ሀገር ሊልኩት ነው እና ማን ናቸው ወዴት ነው የሚልኩት ያው ሻቱ ነው ምን አይነት ሰዎች ናቸው ፈጣሪ ስም አረ ታክሲና አንድ ነገር ልንገርህ ተናገር እዛ ሄደ ምንም ችግር ውስጥ ማታስገባኝ ከሆነ ልጅ ጋር ወስደሃለሁ ትሰማኛለህ ለቆንጅኛው ልጅ ስም ነው እሺ ቃል ገባልሻለሁ እሺ ግባ
ፍጠኝ እባክሽ ምን እያደረግሽ ነው አይ እንግዲህ እየነዳው ነው እንዲህ ቀስ ብለሽ የምትነጂ ከሆነ የዛሬ ሳምንት እንኳን እዛ እንደርስም ፍጠኝ በይ ስማ ዝም ማለት ትችላለህ እያስጨነከኝ ነው በቃ አንቺ መንዳታችን ስጭኝ እኔ ልንዳልሽ የምር ምንም ችግር የለውም እባክሽ ፈጥነን እንድንደርስ ነው የምለምንሽ ችግር ውስጥ እንደማገባ ቃል ገብተልኛል ሻብ የፈለከውን አድርግ ግን እኔን እዚህ ቀርተስ ሰውዬ ዝም ታደርጋለህ ዞር በልልኝ አማቼ ማውራት ፈልጋለሁ እሺ ዞር በልልኝ ሲናን መጥቻለሁ እሺ ልጄ ደሞ ተመለሰ መጣ ዞር በል ወንድሜ የመጣሁት ግርግር ለመፍጠር አይደለም እንዲሁ ላዋራው ነው በላውን ከዚህ ውጣ ጄን አይቼው ብቻ ሄዳለሁ አልኩ እኮ እንድታየው አልፈቅድልህም ምን ታመጣለህ ላዋራው ብቻ ነው ያልኩ በሩን ክፈተው አንተ ሽማግሌ ላናግር ብቻ ነው የመጣሁት ክፈተው እንድትነግሩኝ ፈልጋለሁ ንገሩኝ ሲናኑን ወዴት ነው የምትልኩት ምን አስባችሁ ነው ንገሩኝ ምን እያረክ መሆኑ ነው አሁን ያደረከው ነገር ሰው ቤት ሰብሮ መግባት ፈለግከውን ብለህ መጥራት ትችላለህ ግን ልጄን ከዚህ ይዤ ነው የምወጣው ትሰማኛለህ አንተ ውሻ አንቺ ሲናን ክፍልጅ ፖሊሶች ከመምጣታቸው በፊት ይሰሩ የት ልትሄድ ነው? ቆም እንዳትሄድ ልጁን ታስደነግጠዋለህ። አንተ እስካሁን አስደንግጦ የለ እኔ ደግሞ የማስፈራው ነው የሚመስለው። ልቀቅኝ አልፈልግም። አባዬ ተመለስ ብያለሁ። አባዬ እንሄዳለን። ና ሳላ አንድ ነገር እናድርግ እንጂ ልጁን ሊወስደው እኮ ነው። ምን ማድረግ ይችላል? ይሁስ ከብዷል። በሩን ክፈተው። ነግሬሃለሁ። በሩን ክፈተው። እባክህ ፍጠን፣ የልጅ ልጄን ወስዶታል። 4440 የጠለፈ ወንጀል እየተሰራ ነው። በፍጥነት ተጨማሪ ቡድን ላክል። አባዬ ሩጥ አባዬ ፍጠን አባዬ፣ እየመጡ ነው አባዬ። አባዬ እየመጡ ነው። ፖሊስ ቁም! አይቻለሁ፣ እንዳትሮጥ። ደህና ነህ? አዎ ደህና ነኝ። ያዘኝ። እሺ ፍጠን አባዬ ፍጠን፣ እየመጡ እኮ ነው። ይቅርታ። እነማን ናችሁ? ማንም አይደለንም። አሁን ምንድነው የምናደርገው አባዬ? እስካሁን አለሽ? ችግር ውስጥ እንደገባ ገብቶኝ ነው። ጭንቅላት ምን ሆነ ነው? ችግር የለውም፣ ፖሊሶች እየተከተሉን ነው። እስኪ ይዙ እየጠበቅን ነው። መኪና አስጠግት እንጂ ችግር አላመጣብሽም ብላል ነበር። ምንም አይደለም፣ ገና መጀመራችን ነው። በይ የባለፈው ሴት ነሽ አይደል? ባለፈው ታክሲ ውስጥ እና ፖሊስ ጣቢያ ሄጄሽ ነበር። ለአባት ምስጋና ይገባዋል። እሱ ራሱ ችግር ውስጥ ሲገባ እኔን ይዞኝ ይገባል። አዎ ለዛ ነው። ምን ነው አስገድጄሽ አስመሰልሽው? ራስሽ ነሽ ካልወሰድኩ ያልሽው።
ይገርማል። መቼ ይሆን እሱን ስህተት የሰራሁት እባክህ? አባዬ በአሁኑ ተሳክቶልናል፣ በደንብ ተሳክቶልናል። ተሳካልን። ማንም እየተከተለን አይደለም። ቀስ ብለሽ ወደ ቀኝ ዙሪ። በቀኝ ወደ ቀስ ብለሽ ቀስ ብለሽ ምን ያደረኩ? ሄዷል። በይ እንሂድ። ፍጠኝ አባዬ። ጎበዝ ነው፣ በጣም ነው የምትችልበት። አየህ ጭራሽ አላዩንም እኮ። እሺ የት ልውሰዳችሁ? የት ነው የምትሄዱት? አሁን ወደ ቤት መሄድ አንችልም፣ ምክንያቱም መጀመሪያ የሚፈልጉን እዛ ነው። ስለዚህ ሆቴል ወስዳችኋለሁ። አይ በጭራሽ ነው። እድነሽ እንደ ምን ሆቴል ነው የምታወሪው? መታወቂያ ስለምትሰጥ ባንዴ ነው የሚያገኙ። ታዲያ ምን ልታደርግ ነው? እኔ እንጃ። አሁን ራሱ አንቺ ብዙ አስቸገርንሽ። ጥሩ ቦታ ስታገኝ አቁሚልንና እንወርዳለን። ከዛ በኋላ በቃ ቀስ ብለን ለራሳችን የሚሆን ነገር ቆይ ግን አንተ ዘመድ ምናምን የለህም እንዴ? አይለኝም። እሺ በቃ አንቺ ስለኛ አትጨነቂ። እኛ ራሳችንን መጠበቅ አቅተን በጣም እናመሰግናለን። እሺ ምንድነው የምናደርገው? አላውቅም ልጄ፣ ትንሽ እንጠብቃለን ወይ በእግራችን ይላል። እሺ በቃ ኡፍ ለዛሬ እኔ ጋር ታድራላችሁ፣ ነገ የምታደርጉትን ታደርጋላችሁ። ምርሽን ነው? ግን አንድ ሌሊት ብቻ። እሺ እውነቴን ነው የምልሽ፣ ገና መጀመሪያ ሴሽ ነው ጥሩ ሰው መሆንሽ ይገባል። ታውቀዋለህ ሰውዬ? በላ ተናገር። ጉርካን ማን ነው ንገረኝ። ወንድሜ ከእስር ቤት ከወጣ 3 ሳምንቱ ነው። ገንዘብ ያስፈልገው ነበር። የማውቀው ይሄን ብቻ ነው። ያንተ ስራ ምንድነው? ስራ ምንድነው? አንተ ማትረባ ሰውዬ። ወንድሜ በፊት ሁሉንም አይነት ስራ ሰራ ነበር፣ ግን እንዲህ አይነት ነገሮችን ማድረግ አቁሜያለሁ። እባክህ እውነቴን ነው ወንድሜ። አሁን በደንብ ስማ ወንድሜ፣ እኔ ሰርቶ አደር አልማታም። መርሄ ደግሞ ይሄ ነው። ግን ይሄ ሁኔታ ትንሽ ለየት ያለ ነው። ገባ ማለት የሱ መርህ በማንኛውም ሰዓት ልረሳው እችላለሁ። ስለዚህ አንተም እንድታውቀው ነው። ምንድነው የምታወራው? ሰውየው ሰራተኛ ነኝ ብሏል። አይ ወንድሜ፣ እኛ ባባ ባህሪንን ምንም አናደርገው። እውነት የገዛ ልጄ ቢሆን ራሱ ይዤው አመጣላችሁ ነበር። በሱ መነኝ። ለእነዛኞቹ ሰዎች ነግሬያቸዋለሁ ባባ። እውነት ምንም አላውቅም። ዜናው ደርሶናል። የዛን ሰውዬ አስክሬን አግኝተውታል። ስለዚህ የሆነ ሰው እጁን ታጥቦ ንጹህ ሆኖ ተቀመጠ። በደንብ ይኝ ምንም አይነት ነገር ከሰማ እኛ ጋር ትመጣለህ። እሺ እሺ ወንድሜ እሺ።
በዳኑ ጣይድ አድናን አወርተሽዋል? አይ ስልኩን አያነሳም። ከትንሽ ሰዓት በፊት የሆነ ሰውዬ መጥቶ ነበር ይመስለኛል። ትንሽ ደበደቡት። ትክክለኛውን ሰውዬ ጠየቁ አይደለም። ያንን አድናን እዚህ ማምጣት አለብን። ምን ነው ልትወጣ ነው እንዴ? መውጣት ይችግራለሁ ማለቴ መሽቷል ብዬ ነው። ንገሪ ሶንጉል፣ እሳት ገደባለሁ። ቆይ ለምንድን ነው ያለ ገረመሽ? ያንን የሐኪሙን ጉዳይ እንጨርሰዋለን። እባክሽን ሶንጉል፣ ይሄ የሐኪም ነገር ጭንቅላትሽን ይዞታል። ሰሞኑን ወሬሽ ሁሉ ልጅ ስለመውለዱ ነው። ግን እስኪ የሚሆነው እናያለን። ግቡ። ከልብ በጣም እናመሰግናለን። ያደረግሽልን ነገር በጣም ትልቅ ነገር ነው። ውለታሽ አለብን። በጣም አመሰግናለሁ። ችግር የለውም። ግቡ። እንደ ቤታችሁ እዩት። ለቁስል መጥረጊያ ይዤልህ እመጣለሁ። እሺ ተቀመጥ። እኔ ግን በጣም ርቦኛል። ፒዛ ልዘዝ? እንዴት ትፈልጋለህ? አዎ በጣም ደስ ይለኛል። አንተ ልጅ ምን ሆነሃል? ምን እያደረክ ነው? እንግዶች እኮ ነን። አንተ እጅ የምትፈልገው ነገር ካለ ለኔ ንገረኝ። በላው ቁጭ በል። አባዬ ቁጭ በል። እኔ ስለጠፋው በእርግጠኝነት አያቶቹ እያበዱ ነው አይደል? ልጄ ድሮም እነሱ ሰዎች ልጆች ናቸው። ልጄ እባክህ እንግዶች ነን። ለምንድን ነው እንዲህ ያደርገው? ስም አስቸገር የለብህም። የሰማኸኝ ነው አይደል? እስክትመጣ ድረስ አርፈህ ቁጭ በል። እንዳለው ካቃለው ግን ቢያንስ ጨዋምሰብ። እንዴት ነው የማታገኟቸው? ሰውየው እኮ በጠራራ ፀሐይ ቤቴን ሰብሮ ገብቶ ህፃን ልጅ ሰርቆ ሄዷል። እና እዚህ መታችሁ በግዴለሽነት ምንም ሳታፍሩ ልናገኘው አልቻልንም ትላላችሁ? እየፈለግናቸው ነው። እንዴት ሊደበቁ ይችላል? በፊት እኮ እሱም ፖሊስ ነበር። የት መደበቅ እንዳለበት ያውቃል። አሁን ላለቃችሁ እንድደውል አታስገድዱኝ። የልጅ ልጄ ከቤቴ ተሰርቋል። ምንም መስማት አልፈልግም። ሂዱ የልጅ ልጄን አግኙ። እናንተ ሴት እንደሚሄዱ የምትገምቱበት ቦታ አለ? ፈጣሪ ሆይ ይህንን ሰውዬ ተመልከችልኝ። ሂድና ዝም ብለህ ያንን ሰውዬ ያዘው። በቃ በልፍጠን ሂድልኝ። እሺ እንደዛ ከሆነ ይቅርታ አድርጉልኝ። ሰላም፣ የታነር ቢርካን ጓደኛ ነኝ። ስላለበት ሁኔታ መረጃ ፈልጌ ነበር። እንዴት ነው? አሁን ነቅቶ ይሆን እንዴ? ነቃ? በጣም ደስ የሚል ነገር ነው። እንደ ደወልኩት ነግሪልኛለሽ? እባክሽን አይሴጉል ናት በይልኝ። አመሰግናለሁ። በስራቱ ሰሪልኛለሽ ብዬ ተስፋ አደርጋለሁ። ቆይ ግን ለምን ሐኪሞች? እኔ እንጃ፣ ምንም እንዲህ ነው የምለው ነገር የለኝም። አንተ ለምን ፖሊስ ሆንክ? ሴቶች መለዮ ለባሽ ወንድ ይወዳሉ ሲባል ሰምቼ። ግን ኮፍያውና መለየው አውሮፕላን አብራሪና መርከበኞች ላይ ያምራል። ግን ለምን አባረሩ? ስሜን አጥፍተውት ነው። ጉቦ ተቀብለሃል አሉኝ። እና በቃ ጠይቅኝም ማለት ነው? ምን ልጠይቅ? እውነት ጉቦውን ተቀብለሃል ወይ ብለሽ ነው አትጠይቅኝም? አይ አትንቀሳቀስ። ወይ ብቀበልስ ኖሮ? እብድ ነህ እንዴ? አርፈ ተቀመጥ። ሁሉም ሰው ያምናል እኮ። ለምን አንቺ አላመንሽም? አላመንኩም አላልኩህም። ስለዚህ አምነሻል ማለት ነው። ልጁን ይሄን ያህል የሚወድ ሰው ጉቦ ይቀበላል ብዬ አላስብም። አለቀ። እሺ አርፈ ቁጭ በል በቃ። ምንድነው የሚያስቀው? ምንድነው የሚያስቀው? እንደለመድነው ፊልም ላይ ሴቷ አንዱ ስታከመው ያለውን ትዕይንት ታስበው እና የሆነ ነገር አእምሮዬ ላይ ነበር። ምን ፊልም ላይ?
ለምሳሌ ጁኔት አርኪን የሚለው የራሊ ኮርት የሚሰራ አላይሹም እንዴ? አላየሁት። ፊልም ላይ ግን እንደዚህ ሲሆን ትርጉሙ ሌላ ነው። ታዲያ ፊልሙ ላይ ትርጉሙ ምንድን ነው? ሴቷ የምትጠገነው የወንዱን የድሮ ሀዘን የበዛበት ታሪክ ያው ጉዳቱም ማለት ነው። እና ቀጣዩ ትዕይንት ላይ አብረው ተኝቶ ይታያሉ ማለት ነው። ለዛ ነው የሀገራችን ፊልም በጣም ይፈታተናል። ምንድን ነው የምታወራው? ጭራሽ እንደዛ ይሆናል ብለህ እንዳታስብ። ልታማልለኝ የሞከርክ ነው ወይስ ምንድን ነው? ትሰሚኛለሽ? አንቺን ለማማለል በሞከር ይሄን ያልጋሽ ላይ ተኝቼ ሲጋራዬን እያጨስኩ የተንጎራደድኩ እገኝ ነበር፣ ግን አልፈለኩም። ተነስ፣ ውጣ፣ ፍጠን። ቀልድ ነው። በጣም ይቅርታ። ታውቃለህ፣ እስከ ዛሬ ካየኋቸው ሰዎች ሁሉ ውዝግቡ የወጣ ሰው እንዳንተ አይቻለውም። እሺ ታውቂያለሽ፣ ከዚህ በፊትም ብዙ ጊዜ እንደዚህ ተብዬ አውቃለሁ። ምንም አይገርመኝም። እርግጠኛ ነኝ መጠጥ ቤት ውስጥ እንዳንተ የተወዛገበች ሴት ትሆናለች እንደዚህ ያለች አይደል? እና ደግሞ መጠጧንም ደፍታብል ሊሆን ይችላል። አይ እንደዚህ አይነት ባለጌ አልነበረችም። ምን አደረገች? አገባች። ስፌት አያስፈልገውም። በአሁኑ በቀላሉ አልፈዋል። ጽዋችንን ለማን ነው የምናነሳው? ባህሪ ባባ ለባህሪ ባባ ነው ጽዋችንን የምናነሳው። ኢስታንቡል ውስጥ ያለው የድሮ ጉልበት ነው። ለባህሪ ነው የምንጠጣው። ሄሎ አቶ ነግዴ፣ ሆቴል ውስጥ መጠጥ ቤቱ ጋር ነው። ሳድረትኒንም እያየሁት ነው። እዚህ ነው። አዎ ጌታዬ፣ ትንሽ ሞቅ ብሎታል። ሚዛኑ ልክ አይደለም። እሺ እየጠበቁ አቶ ዛፈር፣ አሁን ሳድረቲን ሁሌም የሚሄድበት ምግብ ቤት ነው ያለው። ስለዚህ ለማን መደወል እንዳለበት ታውቃለህ? የአድናን ልጅ ሰርካን፣ እሱም እብድ ሰው ነው። ሳድረቲን ሰርካን በዚህ መልኩ ሲያየው ብዙም ደስ አይለው። እሺ እንደዛ ከሆነ የሚፈጠረውን ነገር አብረን እናያለን። ፊልሙን ወደድከው? አዎ። አክስቴ አይሴ ጉልደስ የምትል ሴት ናት አይደል? ልጄ ለምንድን ነው ዛሬ እንደዚህ የምታደርገው? ዛሬ ምን ሆነሃል? እንግዶች ነን፣ እንዲህ አይነት ነገር አትበል። ደግሞ ቆንጆም ናት። ይህ ልጅ አሁንም ስለ ሴት ብዙ መማር ያለብን ነገር አለ። ለማንኛውም አሁን እንተኛ። እሺ በእና ላውልቅልኝ። እንደሱ እና ነገ ምንድን ነው የምናደርገው? አላውቅም። ነገ አብረን የሚሆነው ነው ያለው። በላንተ ነው። የሚጠጣ ነገር ትፈልጋለህ? ሻይ ወይ ቡና? ቢራ አለሽ?
በልንካ ተኝቷል። ልጆች በቀላሉ እንቅልፍ ይወስዳቸዋል። እናትሽ ናት መሰለኝ አይደል? እና እሱ ደግሞ ወንድምሽ ነው። አዎ ሁለቱም ሞተዋል። በጣም ይቅርታ፣ አይዞሽ። ምን ተፈጠረ? የመኪና አደጋ ምናምን? አይደለም፣ በ4 ወር ልዩነት ነው የሞቱት። አባትሽስ? እዚህ ጋር አባትሽ ፎቶ የለም። ይኸውልህ ስለዚህ ነገር ማውራት አልፈልግም፣ እንድትጠይቀኝም አልፈልግም። ለምን? ሴቶች እኮ በአጠቃላይ አባታቸውን በጣም ይወዳሉ። ምን ነው ጣልታችሁ ነው እንዴ? ምንም አያገባህም። አንቺ ምን መጽሐፍ ትወጂዋለሽ? እወደዋለሁ። ከሁሉም የምትወጂው የትኛውን ክፍል ነው? እኔ እንጃ፣ የመጽሐፉን ብዙ ክፍል እወደዋለሁ። በጣም የምትወጂውን አንብቢልኝ እስኪ። ምን ለማድረግ እየሞከርክ ነው? እንዲሁ ላስደምምሽ እየሞከርኩ። ያንተ ብሌ ውዴ፣ ደብዳቤ ብትልክልኝ ኖሮ እና እኔም ለደብዳቤሽ መልስ ብልክልሽ ኖሮ ወይም መጨረሻ የተገናኘን ጊዜ ትልቅ ጥል ብንጣላ ኖሮና ብዙ ያልተግባባነው ነገር ቢኖር ኖሮ ከዛ ብዙ ችግሮቻችንን ሳንፈታ እዛ ጋር ብንለያይ ኖሮ ያኔ መልስ መልሶ መጻፍ ግዴታ ይሆን ነበር። ለመናገር እንደ ሁለት የሚፈቀሩ ሰዎች አንቺን ለማዋራት እና ካለምንም ምክንያት ላንቺ መልሽ መጻፍ አይኖርብኝም ነበር። ከዛ ሁሉ ጉዳይ ያለምንም ምክንያት እንዲሁ ዝም ብዬ እንደሸሸ ሆኜ አንቺ ከብለው ሀውዴ ፈጽሞ አድርገም ነበር። ሌላ አንድ ልጨምርልህ? አዎ አንቺ አቶ ኦንሳል ከፖሊስ ጣቢያ እየደወሉ ነው። አቤት፣ ማን ልበል? ኦ በጣም አመሰግናለሁ። አንተ እንዴት ነህ? አዎ፣ ያው እንግዲህ አሁን ቤት ሆነን እየጠበቅን ነው። የምትሰሙት አዲስ ነገር ካለ ታሳውቁናላችሁ አይደል ጌታዬ? የእውነት ስለ ትብብር በጣም አመሰግናለሁ። እሺ፣ ደህና ምሽ። ማን የደወለው? ዋና መርማሪው። እኔ ራሴ ጉዳዩን እከታተለዋለሁ ብሎ ያገኙታል ብዬ ተስፋ አደርጋለሁ። የሚደርሱበትን ነገር ያሳውቁናል። ኦንሳል፣ ስለዛ ስለ ስዊድኑ ጉዳይ ድጋሚ ታስብበታለህ? እኔ እንጃ አላቅም። መጀመሪያ ሲናንን እናል፣ ከዛ እንዳልሽው እናስብበት። ገርማል ሰርቃ ወንደና መጣ። ሁሉም ቦታ እየፈለከን እንደሆነ ስሰማ ውስጥ የጉጉት አደረ። ችግር ካለ በአንድ ላይ መፍትሄ እንፈልግለት። መጥቻለሁ። አንተ ጋር ምንም ችግር የለብኝ። አባቴ የት እንደሆነ ብቻ ነገር። እኔም እንደሱ ላለሁ። እኛ እንደሆነን ማንንም አንፈራምላለሁ። ለዛ ነው እንደ ፍሬ ተደብቃችሁ። ሳድረቲን የፈለከውን ነገር የምታደርገው አባት ላይ ተማምነ ነው። የመንገድ መጨረሻ ጨለማ ይመስላል። ላስጠንቅቅ ብዬ ነው።
ትሰማኛለህ? እኔ በማን ማለት ወንድሜ ኔክዴት ሰርካንም አሁን መጥቷል። አይ ብዙም አልቆይም። ከሳድረቲን ጋር እያወሩ ነው። እሺ እንዳልክ አለቃ እጠብቃለሁ። እውነት ከዚህ ነገር ጋር ምንም የሚያገናኘኝ ነገር የለም ባባ። እውነት የለውበትም። የሆነ ሰው የኔን ስም ተጠቅሞ እርስ በርስ ሊያጣላን ነው። እመኔ። ተረጋጋ፣ 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 ተረጋጋ። ባለፈው ስብሰባ ላይ ተጣልተን ነበር። እሺ የኔ ጥፋት ነበር፣ እመነኝ እያልኩ ነው። ግን እውነት እምልልሃለሁ ከዚህ ነገር ጋር ምንም የሚያገናኘኝ ነገር የለም። ታዲያ ማን ነው እንደዚህ ያደረገው? ምንም አላውቅም። የማውቀው ነገር ቢኖር ንጹህ ሰው መሆኔን ብቻ ነው። እሺ እንደምታየኝ እዚህ ነኝ፣ መጥቻለሁ እና ምንም አታደርገን። ቶሎ ጥፋ። ምን ተፈጠረ? አሁን አባት እዚህ ስለሌለ ከዚህ ውጣ እያልከኝ መሆኑ ነው። ራስን ተመልከት። ምንም ችግር ውስጥ መግባት እንደማይፈልግ ሕፃን ተማሪ ነህ። ምን ነው? አንድ ጨምርልኝ። ስጠው ስጠው፣ አንድ ጨምርለት። ሂሳቡ በእኔ ነው። በደንብ አጣጥ። እንዳትሞክረው ሳድረቴ፣ በጭራሽ እንዳታስብ። እውነታውኑን እዚሁ ጋር አናትህን እንዳልነበር አድርጌ ይገላል። ስለዚህ አትሞክረው። ሰርካን ዝምጣ እያልክ ግርግር ውስጥ አታስገባ። ባባ ባህሪን በጣም አከብረዋለሁ፣ ግን አንተ ዝም ብለህ ራስን አታጃጅል። ልንገርህ፣ ትሰማኛለህ? አንተ ምንም ጥቅም የሌለ ሰው ራስህን ወንድ ነኝ ብለህ ታስብ ይሆናል። ወንድ ነህ? በል ይቅርታ አድርግ። እሺ እሺ፣ አንተ አላደረግከውም፣ ግን ይህንን ያደረገውን ሰው ታገኘዋል። የማየው ወይ የምሰማው ነገር ካለ አሳውቅሃለሁ። እመነኝ፣ አታስብ። ስለዚህ ከዚህ ጓደኛችን ጋር ምንም አይነት ችግር የለብንም ማለት ነው። እሺ፣ እኔም ሆንኩ ቤተሰቦቼ እሱን በጭራሽ አንጎዳውም፣ ቃል ገባልሃለሁ። እውነቴን ነው ብለህ። አመሰግናለሁ። ሳድረቲንን ቦታውን አሳየው። ምንም የማይረባ ሰው ነው። አንድ ቀን ባህሪ ቢሞት ያ ሳድረቲን ራሱን ችሎ ሱሪውን መታጠቅ እንኳን አይችልም። መኪናችንን የት ነው ያቆምነው? እኔ እንጃ። C8 ምናምን አልነበር? እኔ የቱ ጋር እንደሆነ ላሳያችሁ። በጥሩ ሁኔታ ጉዳዩን ስለፈታነው ደስ ብሎኛል። እሺ እንግዲህ መልካሙን እንመኝ። ደህና አደር ባባ። አከብርሃለሁ ባባ።